እሺ ተመልከቱ እፎይ ሐዲሱ ቆይ እስኪ የሚገኝ አንዴ እስኪ እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ እፎይ መረጃውን ይክፈት። የእሱን ተረተረን ለምን እሰማለሁ? ቀጥል እኮ ይክፈት። አንተም ደግሞ ክፈት እስኪ አላህ አክበር ክፈት እስኪ። ተረት ሳይሆን የኔን ንግግር አስደምጥና ይኸው ዋሽተሃል በል። ቅድሚያ መረጃውን አስደምጥ። የአንተን ተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት። ቆስጤ የእኛን አንብብለት። ተረት አለም አንተ ያልከውን ነው የማወራው። አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናን ናሳኢ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ ሼያው ሱናን ናሳኢ 4981 ስክሪንሾት ማድረግ ትችላላችሁ። ይኸውና ባቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው ምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግር ውሸት ነው ትላለህ። የአንተን ተረት እዚህ አናዳምጥም። ቀጥል አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩበሪቲ ኤንድ ዘ ኤጅ አት ዊች ዘ ሃንድ ኤንድ ዘ ሃርድ ፓኒሽመንት ሜይ ቢ ካሪድ አውት ኦን ኤ ማን ኦር ኤ ውመን ይላል። ምን አለ? ይህ በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው፣ ሐዲስን አንብበው። እሺ ሐዲሱ በአቴያ እንደተዘገበው ይላል አይ ዋዝ አሞንግ ዘ ፕሪዝነርስ ይላል። እኔ ከታሳሪዎቹ ነበርኩኝ። ኦፍ ቁራይዛ ዊ ዌር ኤግዛሚንድ ቼክ ተደረግን። ኤንድ ሁኤቨር ሃድ ግሮን ፒቢክ ሄር የእንትን ፀጉር የብልት ፀጉር ያደገ ሄር ወዝ ኪልድ ምን አለ? ተገደለ። የብልት ፀጉር ያበቀለ ሰው ሁሉም ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት? ቼክ ተደረጉ። የብልት ፀጉር ያላቸው በሙሉ ተገደሉ። ኤግዛማይንድ ተደርገው ምን እየተደረጉ የብልታቸው ፀጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን። ከዛ በኋላ የንግግር ውሸት ነው በለን። የአንተን ተረት ግን አናዳምጥም። አስደምጠን። አሁን የኔ ንግግር አላወራም ትቼዋለሁ። ሌላ አንተ ላይ ቀጥል። ለምን እንዳላስረዳ አደረከኝ? አንድ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሜ የማወራው እኮ ነው። ቴንክ ዩ። በቃ ሰዓት መግደል ነው። እሺ እንዲህ ይላል። እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ ከነሱ መካከል ነበርኩኝ። ከዛስ በኋላ ተመረመረን፣ ኤግዛማይን ተደረገን። ከዛስ ፀጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ፀጉር ያደገ? የብልቱ ፀጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድን ነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን መሐመድ አላህን አይቶታል ብለህ ታምናለህ? አላየሁም ብለህ ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህርህ ላይ አይቶታል የሚል አይቻለሁ። ግን እኔ ብዙም ትምህርት የለኝም እኮ ነው። አወል ይቀጥልሽ። ሌሎችን አዳምጡ። አረ ይሄ ሰውዬ ምንም አያደርገው። አወል አቤት ቀጥል። ኦኬ መሐመድ አላህን አይቶታል አላየው? የስራና ሚራጅ ጊዜ አይቶታል። ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ሼክ ነው።
ኢብኑ ተሚያ እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ያየው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውን አስቸጋሪ ነው በደመና መልክ ማለት። አይረስ ኦኬ እሺ ቀጥልችና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን፣ ችግር የለውም እናነበዋለን። ኦኬ ጀማል አለ አንበበለት። ቀጥል እና አንበበልን። ይኸው እሺ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም፣ ቱርክ አሰራው እያልኩ ነው። ዋሃብያ ነው። በደምብ ተመልከቷቸው። የዋሃብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል HIV ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር፣ ኧረ በእናታችሁ አንድ ነገር በሉ። አንዴ ሐዲሱን ታነበዋለህ ወንድማችን? እፎይ አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ ላውራ? እኛ እናነበዋለን፣ ችግር የለውም። ይቀጥል መሐመድ። ትክክል። ምክንያቱም በአሽታ ለአንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። ኦፍኮርስ እኛ እንደዚህ እንዳመጣ ነው። ዋሽተሃል ከዚህ በፊት ነው አይደል? የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽተሃል አለኝ። ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል፣ ውሸት ነው እኔ ያመጣሁበት። ይሄንን ንግግር አንተ ፊት ሳይሆን አስታወሳችሁ። ንጽጽር እንሰራለን አንዴ እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋሉ የእናንተ ጋር እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ፀጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበረ ነብይ ብዬ እንጠቅሼባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን። ሰው እኛ አንዋሽም፣ ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው። ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። 100 አይ ይሁንና 4981 ነው። ወደ አማርኛ ሊተረጎምላችሁ ከፈለጋችሁ ይኸው እንተረጉመዋለን፣ ችግር የለውም። አይ ቁጥሩን ብቻ ፈልገው ነው አሳየው እኮ ወንድማችን። ይኸው ተመልከቱ። አረብኛውን አድርገለት። ኦኬ መልካም፣ አረብኛውን ይደረግልሃል ወንድማችን። ቆይ አንዴ ላውራ። ሶይ ምንድን የምታወራው ወንድማችን? ጥያቄና ሀሳብ አለኝ ለእፎይ። አዲሱ ላይ ቀጥል ይቻላል? አዲሱ ላይ ቀጥል። ነው እኔ ጥያቄ ነው የምፈልገው። ጥያቄና ሀሳብ አለኝ ለአንተ። አዲሱ ላይ ቀጥል። አዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገው በቃ። ኦኬ አንብብላቸው ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ይኸው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተሚያ አብዱል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድነው? በያን ተልቢሳል ጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ እየተመለከታችሁላችሁ። the messenger of god ያላህ መልእክተኛ may god bless him and grant him peace ያላህ ሰላም በእርሱ ላይ ይሁንና እንዲህ አለ።
ሰይድ እንዲህ አለ I saw my lord in a green hairloom አንዴ ዝም በል ወንድማችን ምን አለ በፀጉራማ ሆኖ አየሁት in the form of a beardless young man ምን አለ ጺም አልባ የሆነ ወጣት ሆኖ አየሁት with abundant curly hair ብሎ ይናገራል ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል ግሬዱ ምንድነው ይላል አውተንቲክ ሷሂ የሆነ ሐዲስ ነው ኦኬ ቴንክ ዩ አወል ተመለስ አላዲን እንዳየው ሰምቻለሁ ብለሃል አይደለ? ሰምቻለሁ አልተከታተልኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ? የለም ያም ብቻ የሚለው ነው። ያም ከዱዓ ላይ ነው እንደ የሰማሁት። ማንኛው ነው በደመና መልኩ ነው ያየው ያለው? ደመና ውስጥ ነው ምን ውስጥ ያየው ያለው? ማንኛው አወል ነው። ኢብኑ ተይሚያ እንቀበላለን። ኢብኑ ተይሚያ ሼካችን ነው ብላል። እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ጺም አልባ በአረንጓዴ ቦታ ፍሪዛ መሆኑ ነው ያየው ብሏል። ስለዚህ አሁን አላህ ፍሪዝ አለው የለውም ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው? ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ ነው የሚያስቀጥለው? ጺም የለውም በጊዜው አሁን ጺም ሊያወጣ ይችላል ወይ? ሲጀመር አጠያየቅን አሳምር መጀመሪያ። በመቀጠል ደግሞ ሐዲሱ ዳዒፍ ሐዲስ ነው እንጂ እውነተኛ ሐዲስ አይደለም። እሺ እሱም ተረዳ። ዳዒፍ የሚለውን አሳየን እስኪ። ጠብቀኛለህ? ቻለ። እሺ እስከዛ ድረስ ሌሎቹን አስተናግድ። አንበባው ግን እዚህ ጋር ዳዒፍ የሚላለው ሐዲሱ ዳዒፍ ይላል። አሳያለሁ፣ ሌሎቹን አስተናግድ። ዳዒፍ ይላል። አንበባው እስኪ። አሳያለሁ አልኩኝ እኮ። ችግር የለውም ታሳየኛለህ። በደንብ አስተውል። ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው የጠየቅነው። ከዛም የኔ እስልምና የሰውን አካል ሊመስል አይችልም፣ የሰውን አካል ሊይዝ አይችልም። እኔ በራሴ እምነት ከምንም ጋር ሊመሳሰል አይችልም። በቃ አካል ታፋለው ጭናለው ምናምን ትት ነገር እኔ የለውም ብዬ ማለት ነው። ስለ አላህን በአካል ልትወስነው አይገባም። ባት የለው አላህ ባት የለው አላህ ይኸውልህ አላህ በሰው ላይ አይመሰልም። ስለዚህ ባት የለው ድምፅ አለ ከኋላ ቀንስ ሙዚቃ ድምፅ አለ ትክክል ነው። ወይም ቀንሰው ወይም ሚውት ይረብሻል። ጭና አለው ታፍ አለው። እኔ እንደዚህ ብዬ አላምንም። እነዛማ ከሆነ ኢብኑ ተይሚያን ጣልከው እኮ። ኢብኑ ተይሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛችኋል። ጃሚያዎችን በምን የማይመሰል ማለት ስለዚህ አላህ በሰው እያስመሰልክ ነው። እኔ ማን አስመሰልኩ አላስመሰልኩ ሌላ ነው። እጅ ያለው ባት አለው ብለህ ታምናለህ አታምንም? አንተ እኔ አላምንም እንደዛ ብዬ እጅ ያለው ምናምን ብዬ አላህ በምንም ፍጡር አይመሰልም። ገባ? ስለዚህ እጅ ያለው ስለሆነ መልካም። ስለዚህ እጅ ያለውና ባት አለው የሚሉት ውሸታም ናቸው ማለት ነው። አይ ዶንት ኖ ስለነሱ አላውቅም። ስለራሴ ነው እያወራሁ ያለው። ኦኬ አላህ ስለዚህ እጅና ባት የለውም አይደለ? እኔ አላውቅም። በአንድ ሰው ጋር እንትን ማመሳሰል አልችልም። ቢኮዝ አንድ አላህ ማመሳሰል አላልኩም፣ አመሳሰል አላልኩም። አለው የለውም ነው። ኖ እኔ አላውቅም ስለሱ። ታዲያ የአንተስ ጌታ አለው የለውም? አንተ የምታመልከው ማለት ነው። እኔ አንድ አላህን የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው። እንደዛ ቢያራስም እንደዛ ከሆነ በሰው ልጅ እያመለኩ ነው። ገባ? አላህ በአንድም ሰው አይመካም።
ስለዚህ የአንተ አምላክ አይደለም። ይሄ በቃ የአንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ ማመልከው እኔ ነኝ እኮ ገባ። እሱ ለኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለገ እሱ ሰው ይሁን ማመልከው እኔ ነኝ እኮ እንጂ አንተ አይደለም። ግር የለውም ከመጣ እናስገባዋለን። አላህ ጺም አብቅሏል። አሁን አላበቀለም። ጺም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ አላህ እኔ ይሄ ጢም ያለው ማንተስ ያለው የኛ አላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም እግር የለም ጭን የለም ጭንቅላት የለም። ሐሚው አካል እኔ የለውበትም። አይመለከትህም? አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው በቃ ነኝ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ስለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ ነው። ጠጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ አሁን ፂም የለውም ሲሉ ምኑ ላይ ነው ፂም የሌለው? አሁን ኦቢኤስ እኮ ነው ፂም ምን ላይ እንደሚወጣ አንድ አካል ፂም የለውም ከተባለ ይህን ገብቼም ጠይቃቸው እኔ ራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም እጅ ላይ ነው የሚሆነው አይደለም? አዎ። አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው ጣት 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተው አንድ እስኪ ጀሚያስተር ሚዚ 32 33 ሐፊዝ ሙሐመድ አስገባው እስኪ ሐፊዝ ሙሐመድን ሀዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? ሙሐመድ የሚል ሐፊዝ ሙሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሀዲሱ የሚገኘው በዚህ በጃሚዓ ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሀዲሱ፣ እንመልከተው እስቲ። ናሬትድ ኢብን አባስ እንደተናገረው that the prophet said ነቢዩ መሐመድ እንዲህ አሉ my lord blessed is he and most high ሀፊዝ አንብበልን። አረብኛውን አድርግለት። መልካም ነው። ሰላም ብያለው። እንዴት አላችሁ? አይዋ አስገባው ሐፊዝን አንብበልን እያለው ነው። ሚሽካት አልመሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካት አልመሳቢ 725 እንግሊዝኛዋ ላይ እንትን የምትላለችው እችኛዋ። ኤኒዌይስ ሐፊዝ ምን ነው ወጣ። ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል።
ደግሞ ምን አመጣው? ደግሞ ምነው ሳቅ? ደግሞ ምን አመጣው? ቅድም ስናወራ ፕሊስ አትረብሽ። ከስራውና ተማር። ምን ጺም አልባ ፍሪዛም ነው ያልኩት እኮ ቅድምም አላዲን ጺም መቼ እንደሚያወጣ አናውቅም። ጺም መቼ ነው የሚያበቅለው? አላ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላ ጎረምሳና ሽማግሌ አሁን እኮ ጺም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ጺም አልባና ምን ነበረው? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ 3 አመጣሁ። ወደ 3 አመጣሁ ብለህ ምን አውቄ አይመን አይመን ሻንዴ ሰላም ብያለሁ። አባ እግዚአብሔር ይመስገን። ሰላም አላችሁ? ኮስታይ ጠፍተሃል። ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍ ብዬ ለማሰራት እየሞከርኩ ነው። በሰው አካውንት ነው እየገባ ያለሁት፣ በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ አንብብ እየተባለ ኤነስ ቀጥል፣ አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my Lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው፣ በሚያምር ፎርም አየሁት። ቅርጽ አየሁት። ስለዚህ አላ ቅርጽ አለው። ትክክል። And he said እንዲህም አለኝ what do the angels near my presence dispute about አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ you know the best አንተ ታውቃለህ፣ አላህ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ? እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት ምን ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲን ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው፣ አረብኛው ላይ አድርገውና ግሬዱን አሳየው ምን እንደሚል። ባዛዊ ካይህ ሙስሊሞች ካላችሁ እየገባችሁ ትብረሱ አንሶ። እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት አልባኒ። እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። እንትን ላይ ተርጉም። ቻጂቢቲ ላይ ተርጉም። ሙሉ ልተርጉም ቀጥታ ስለሚያመጣ ትሰሚያለሽ ታችን። ኦኬ ኢብኑ ተይሚያን አላህ ተቀበሉታላችሁ።
ጺም የሌለውን ፍሪዝ አሙናላ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ጺም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 2 ቁጥር 6 ላይ ምንድን ነው የሚለው? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል። ራቅ ይላል ድምፅሽ። ሜይ ቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉትም ያው ነሽ፣ ምንም ለውጥ የለሽም። ለውጥ የለሽም። ካፍ በይ እስኪ አውጪው ንቃይ ወይ ኤርፎኑ ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሻው ያንተ አይደለም ማለት ነው። አላዲን ይሄንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታልና እንዴት መካድ ይቻላል? እንደዚህ አይነት ሐዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሐዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ ደረሳ ሼክ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ግቡ። እስኪ ብዙ አታክ በደው ወይ እንዲገቡ አልነካ ነው እኮ ጀመር አደረግነው እንጂ ጠቃት ስነ ያደረግነው ገና አንዲት ኢቨን ሲሞን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሎታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስን አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እንኳን እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶች እና ለምናምን የሚለው አይቻለሁ። ራሱ ለጊፍት እና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያቺ ውስጧ እንዳለ ቁርአን ነው።
ውስጡ ያለ ነሽዲያ ምናምን ነው። ከዕለት ግን አይቻለሁ እኔ ባይኔ በየቀኑ ሻዳ እያሉ ሲያስይዙ አይታላል። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በራሱ ነው ተናድጃለሁኝ። አዝባል ማለት ነው። ዛሬ ራሱ ሁለት አሳይተናል። ትናንት ወዲያ አሳይተናል። ዛሬ ሁለት አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? ስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘባችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይሄን ያውን ሻዳ ሲያዟን ነው ትናንትና አሳያቸው። ኖ ያኛውን አሳያቸው። ዋና አይቼዋለሁ። የሳይሆን ሌላ ብዙ አይቻለሁ። ይኸው ተመልከት። ተው አንተ ለእኔ አትሳየኝ። እኔ አይቼዋለሁ እኮ የምልህ አይቻለሁ። እኔ ብዙ ተመልከት። ለድራማ የሚቀመጡ አዲስ ከፍቱና አንድ የለቀው እንትን ይላሉ። ያኛውን አሳየው። ሁለተኛውን እፎይ ይሄን አይቼዋለሁ። እኔም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምንስተሽ ምንም ምንሳን ነበረሽ? ያው ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርጦሻል ብለን ነው ምናምን ነው። እሺ እኔ የምለውን አብረሽ ትያለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሃዱ አነ ሙሐመደን ተመልከት። አሁን አካውንቷ ነይ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ። ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። ቅዱስ ያሬድም በተመሳሳይ ነው። ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዩ ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላሙ እንዳለ ተመልከት። ሻዳ የምትይዘዋ ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ሁሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብተህ ቼክ አድርገህ አይቻለሁ። እኔ ትክክል ነው እኮ እሱማ እኮ አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሽዲያ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ። በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምንም አይጠቅም። ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስባል። መምህር ሆነህ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም እኛ ጋር።
እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቀው ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ነው መምጣት እንዴት እየተባለ ሜክ ይደረጋል። አይ የነሰው ይባልና አውቆ ይታይ እንዲያሳዩ ምናን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየው በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል? እኔ እንግዲህ እኔ አላውቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ ስትሆነ በቃ አለቀ። እዚህ ጋር ስትለይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ አለ የእኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ይሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ነው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ? ይሄ በሚዲያ ሲጀምር በሚዲያ ምንሾ ነገር የለም። ነገር አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። አረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን ይላሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አይደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጬ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሐዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንድ ጊዜ አይደለም ሁለት ጊዜ አይደለም 3-4 ጊዜ ደኢፍ የሆኑ ሐዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ። በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። እሱ እስልምና አይደለም። አሁን ላይ ሁሉም ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት እለት ዕለት እያፈረስ ነው። እለት ዕለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኔስ በቃ ወደ ቶፒኩ መልሰው ክርስ እንትና ቆስ ይችላል። ግን አጭር መልዕክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል። ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሐዲስ ነቢያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳቸው ሰዎች ናቸው እያጋለጧቸው ያሉት። ሰው እነዚህ ሰዎች ይሄ ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ እቺ መልዕክት ላስተላልፍ ብዬ ነው።
ኦኬ ክልና እኮ ግን ማለት ነው ይሄን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው እየጻፍኩ ነው እያያዝኩ ነው። ይሄን ርዕስ አይና ውሸት ከሆነ የአይሁድ ደግሞ ይረሱ አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት። በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ፣ ከእንደዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማንስቲንግ ኳንደራ መጣ እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ ሐሰን የሚባለው ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ ቀጥል አንብበው እስቲ አንብባት ጎበዝና አረብኛ ደግሞ ያስታውቃል አክሰንት ና ቀጥል ምን አልክ ድምጽ አይሰማም ና ተመለስ ወንድማችን ማን ሲቲ ወዝና ማን ሲቲ ወርዷል በቃ አይወርድም ኧረ ፖዞ ነው ይመለሳል ጠብቀው ትንሽ ጠብቀው እስቲ ኧረ ሙስሊሞች ቆፍጠን በሉ ምንድን ነው መጽሐፎች ተከፈቱ እሺ መልካም ከድር እንኳን እንዳመጣ እፎይ እንኳን ደህና ቆያችሁ ሰላም ነው ቃልዬ ቆስጤ አማን ነውላችሁ እንዴት ነው ይመስገነው እንዴት ነው አለው የጠፋ ሰው አንተ ነህ አለው አዎ የጠፍታ ነው ምን የተጠፋለው ነገሮች ከባድ ናቸው ነገሮች ከባድ ቢሆኑም ይታለፋል ቀላል ነው በሚለው ያው ደረሰን እዚህ ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባቸዋል መቼም ታውቁታላችሁ እንረዳለን መልካም እስቲ ዛሬ ዳውድ እንኳን ደህና መጣ መልካም እንዴት ነው አለን ኢብኑ ተሚያ ምን ይሻልሃል አሁን ተነቃብኝ የእስልምና ገመና አጋለጥኩኝ ኧረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ ምን ትሆና እስቲ አንብበው እውነት ነው እሺ አዲስ አንብበው እስቲ ተጋለጥኩኝ እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ ቪዲዮ ላለኩ ራስ ነበር ያልኩ አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሐሳብን ቀየርክ እንጂማ ልሰልም ነበር እስኪ ሞዴሬተር ስጡኝ ከአባላ ስለሳቸው ቶፒኩ ላይ የማያወሩ ሙስሊሞች አይግቡ ቶፒኩ ላይ ምርመራ ከሆነ ቀጥል እኔስ ስላስታወሰኝ አንዴ ቀደም የሰራሁትን ቪዲዮ አንድ ያሳያቸው ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው ቀደም የሰራሁት ቪዲዮ አለ ምን ቀደም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ እኔ ቆርጬ ነው ወይንስ ያንተ ኡስታዝ እንትኖች የተናገሩት ናቸው እንስማ ኦኬ ቪዲዮ ይቺ ነች ሁላችሁም ተመልከቷት እየገባችሁ እንትን እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ
ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን እዩታች ላይ የሰራው ቪዲዮ ቆርጠህ የሰራው ስለ እንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትም መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ። ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልሪያችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት እንትናቸውን እሺ፣ አስረዳኝ አንተ። ይኸው ተደላደለ እያለ ነው ቁርአንህ። እንዴት እንደተደላደለ አሳየኝ። እንዴት እንደተደላደለ ንገረኝ። በፊት አልተመቸውም ነበር፣ አሁን ተመቻችቶ ዘና ብሎ ፈንደስ ብሎ ተኝቶ ሊሆን ይችላል። ጅስም ስለሆነ አምላክ ማለት ነው። ምክንያቱም አካል የምታመልክ ከሆነ እኔ በዚህ ምድር ላይ ወረበል እንዳንተ አይነት ሸይጣን እኔ በዚህ ምድር ላይ ነው አይቻላቅም። እንዴት አይነት ያለ ሸይጣን እንደሆንክ ማለት ነው። መጨረሻ ስለሆነ ወረበል ካባ ለምንድን ነው ቀኛ ላይ የምትበሳጩት? አብዱል ይሄን እኮ የተናገሩት ሰሃባዎችና ተአቢኖች ናቸው እኮ የመሐመድ ተከታዮች ናቸው እኮ ይሄን የተናገሩት። እኛ ላይ ለምንድን ነው የምትበሳጩት? እኔ እየነገርኩህ ነው እኮ በዲኔ ላይ እኔ እውቀት የለኝም። ይሄን ነገር ለመፈሰርም አንተን ለማስረዳት እኔ እውቀት የለኝም። ታዲያ ለምን ትሳደባለህ? ዝም ብለህ መውጣት ነው። ለምን ትገባለህ? ሲጀምር ይሄን ከፈለክ ደግሞ እውቀት የሌላቸውን ሰዎች እያስገባህ ሳይሆን ልታሰብ የምችለው ማን ግባ አለ ሲጀምር። አረ ካሜራ ሰውዬ ያሟል ግባ እኮ አልተባልክም። በቃ ታልቀስብን ከሰሮና ተማር። እንደ ጀግና ሲጫወት ምን አለ? እኛ ሐዲስ ነው ቁርአን ላይ ያምጣሲ ቁርአን አንተ አለ። ቁርአን ላይ ሲመጣለት ደግሞ አላየም ብሎ እዛኛው ጋር ሊሸመጥጠን የሞከረውን እዚህ ጋር ሲመጣበት ሌላ ማፈግፈጊያ ውስጥ ገባ። ስለዚህ አንተን ዲሌማ እኔ ጋር ታምጣው ያንተ ነው እንትኑ በየትኛውን ብትል ልትያዝ እንደምትችል ማወቅ አለብህ። የትም አታመልጥም ማለት ነው። የእኛ ችግር አይደለም እሱ የእኛ ችግር ስላልሆነ ማለት ነው። እኔስ ቡራ የምትለዋለህ እዚህ ላይ መስታይ ነው የሚሄደው እንትን ነው። ቅድም አብዱል ሊያጨረብር ሞከረ። መርፎ ማለት ሁልጊዜ ሙስሊሞች አንብቡ ቢያንስ እና ፈትዋችሁም ላይ የሚናገሩት መርፎ የሆኑ ሀዲሶች ከቁርአን ቀጥሎ የእስልምና የጀርባ አጥንት ነው የሚባሉት መርፎ የሆኑ ሀዲሳቶች። ምክንያቱም ሰሃባዎቹ ለተግባርም ለትምህርትም ቀጥታ ከነብዩ ያስተላለፉት ስለሆነ ማለት ነው። እና ሰሃቦች ደግሞ በነብዩ ላይ ያዋሻሉ ተብሎ በእስልምና አይታመንም። ስለዚህ መርፎ የሆኑ ሀዲሶች ምንድናቸው? ተቀባይነት ያላቸው ናቸው፣ ከፍ ያሉ ናቸው። ከተአቢንም ከምንም ከሚመጡት ሀዲሳቶች በላይ ቀጥታ ከመሐመድ አፍ የመጡና በውስጡ በሰንሰለት ውስጥ ያሉት ዘጋቢዎች ደግሞ ሁሉም ታማኝ መሆናቸውን የሚያሳይ ነገር አለ። ሲቀጥል ይሄ የተከፈተው የኢብኑ ተይሚያ መጽሐፍ መናፍቃንን ለመቃወም የተጻፈ መጽሐፍ ነው። ጀሃሚ የሚባሉ አሉ በእስልምና ሴክት ውስጥ የጠመመው አንጃ ምናምን የጠመመው ሴክት የሚባል ማለት ነው። አላህ አይታይም፣ አላህ እንደዚህ አካል የለውም፣ አላህ አይወርድም ምናምን የሚሉትን ለመቃወም የጻፈው መጽሐፍ ነው። በዚሁ መጽሐፍ ላይ ይሄን ሀዲስ የማይቀበል አሰላሙ አለይኩም አይባልም ይላል። ምን ማለት ነው? እስላም አይደለም ማለት ነው። በሌላ ትርጉም ሙስሊሞች አሁን እኛ መጥተው ሰላም አለይኩም አይሉንም። ለምን? እናንተ አይገባችሁም ስለሚሉ። በዚሁ መስፈርት ይሄን ሀዲስ የማይቀበል ምንድን ነው? ሰክቼ ቻርጀሩ ሲነድ ብልጭ ሲላል የሆነ እንትን አለ። በኢየሱስ እጄን እንትን አላት። አይዞን እሳት ፈጥሯል። አንተ እንትን ስለው ያዘኝ።
እና እንዴት ነው? ፒስ ነው እነግረዋለሁ ብዬ እንደዚህ ስስብ እንትኑ ተላጠ ማለት ነው። የዚህኛው ነው የዚህኛው ከሆነ ዲስኮኔክት አድርገው። ቀጥል። እሺ ያ ሁለት ነገሮችን ለመጨመር ነው። አንደኛው ሰላም አለይኩም አይባልም ነው። በቃ ሰላም አለይኩም አይባልም። ይሄን ሐዲስ ለምን እስላም። ሁለተኛ ሸሃዳው ተቀባይነት የለውም። ይሄን ያሉት ራሳቸው እንዴት እንደነደደ አንተ ረጅም ሰዓት ቆይቶ ነው። ከዛ ነው አይደል አላየሁትም። ሳብስ አድርገው ብልጭ ብሎ ያዘኝ። ጭስ ሆኗል። ያው እያየሁት ኖርማል ነበር እኮ እኔስ ኧረ ኮሜንተሩ እንዴት ነው? ኦኬ ቶፒክ ላይ ቀጥል እንትን በለውና ኮንክሉድ አድርገው ይበቃናል ይመስለኛል። 6 ሰዓት ሆኖ እና ታማው ቢተኛም እንዳትጠይቁት ይላል። በቃ ነብዩ ያዘዘው ትእዛዝ አለ። አንድ ሙስሊም ቢታመም ሌላ ሙስሊም ሄዶ እንዲጠይቀው ትእዛዝ አለ። በእስልምና የታመመን መጠየቅ ሙስሊምን እንዲጠይቀው ማለት ነው። ይሄን ሐዲስ የካደ ሰው ግን ታሞ ቢተኛ ራሱ እንዲህ ድፍት ቢል ሄደው እንዳይጠየቅ ብሎ አሕመድ ኢብኑ ሐንበል ይሄንን አዟል። ስለዚህ አላህን ፍሪዙን ልታምኑ ግዴታ ነው። እንዴት ተበጠረ በምን ተበጠረ እሱኛ ችግር አይደለም። ነገር ግን ፍሪዝ ያለው ቲኔጀር የሆነ ገና ያንግ ቦይ ማለት ነው፣ ለአቅመ አዳም ያልደረሰ ገና ጺም ያላበቀለ ያንግ ቦይ መሆኑን ሐዲሳችሁ ይናገራል። ገና አረንጓዴ መናፈሻ ውስጥ የሚንፈላሰስ ማለት ነው። ይሄ ነው ሐዲሱ በትንሹ 10 መጽሐፍት መክፈት ይቻላል። አሁን እንደው ዝም ብለን ኢብኑ ተይሚያን አነሳን እንጂ በተለይ በዚህ በአህታሪ አቂዳ ውስጥ ያሉ እነዚህ ቀጥታ እንቀበላለን በሚሉ ብዙ መጽሐፍትን መክፈት ይቻላል። የሚቃወሙትንም የሚያወግዙበት ሐዲሱንም የሚያረጋግጡበትን ማስረጃዎች መክፈት ይቻላል። ለምንድን ነው ህፃን ልጅ የምታመልኩት ሙስሊሞች የሚል ጥያቄ እናቀርባለን። ወጣት ያልሆነ ገና ወጣት እኮ ወጣት ነው፣ ኦልሬዲ ከፍ ብሏል። ይሄ ገና ጺምም አላበቀልም አልደረሰም ለአቅመ አዳም እንኳን እና ያው ገና ፍሪዝ ነው። ጨቅላ መሆን ራሱ በዚህ ትረዳላችሁ። ፈርዞ ነው የሚዞረው ፀጉሩን። እና ለምን ደው የምታመልኩት እንደዚህ አይነት አካል እና ሚስት የለኝ የሚለው ገና ጺም ባሆኑ ነው ያ እና ይሄን ያሉት የገዛ የነብያችሁ ተከታዮች ናቸው። ነብዩ ምን ብሏል? በእኔ ላይ የቀጠፈ በገሃነም እሳት ወንበሩን አዘጋጁለት ወይም እሳቱን አቀጣጥሉለት ብሏል። ስለዚህ ይሄ ነገር ውሸት ነው የምትሉ ከሆነ ኢብን አባስ ገሃነም እሳት ይገባል፣ ታቢኖቹ በጠቅላላ ገሃነም እሳት ይገባሉ። ይሄንን ሐዲስ እውነት ነው ብለው ያጸደቁት ሊቃውንቶች በጠቅላላ ገሃነም እሳት ይገባሉ ማለት ነው በራሳችሁ ሐዲስ መሰረት። ስለዚህ ያው እኛ ከደሙ ንጹህ ነን፣ ራሳችሁን ቻሉ ለማለት ያክል ነው። ብዙም የገቡ የተከራከሩ ነው። ግራ አጋባችሁኝ። አሁንስ ግን ለምን ኢብን አባስ እነ ኢክሪማ ይዋሻሉ አትልም? ሐዲሱን ያስተላለፉት እነ ኢብን አባስ እነ ኢክሪማ ናቸው። እንግዲህ እነ ኢክሪማ በሐዲስ ደረጃ ከአንደኛ ደረጃ ላይ ያስተላለፈው እሱ ነው። በአንደኛ ደረጃ ያስተላለፈው ኢክሪማ ነው። ኢብን አባስ ደግሞ መሐመድ ምርጡ ብሎ የተጸለየለት ነው። ኋላ እንትን አለ መንዙማ አለ አላዲን ሚዩት አድርገው ይሄ ነገር ይታይ ያ ግን ቆሴ ከዛ በፊት አላህ እኮ ተገልጦ በህልም ለኡስታዝ ታይቷቸው የለ እንዴ? ማለት ለምንድን ነው ሙስሊሞች አዲስ የሆነባቸው? ያ ቀጥር እንትን ማ እኔ ወይስ ዴቫ ቪዲዮውን ላክልኝና ወይ ልክፈተው እሱን ነገር አይታውታል። ልክልሃለሁ። ያ ቀጥል፣ ሀሳቡን ቀጥል። ዴቫ ቀጥል። የኔ ሀሳብ ይሄ ነው እና መሐመድንም ጭምር አይተዋል። በህልሜ አይቻለሁ ብለዋል። አላህም አናግሮኛል ብለዋል ኡስታዙ። አላህ በህልም መጥቶ የሚታይ ነው። ሲመጣ ሲያናግረው እንዴት ነው ያናገረው? ድምፁ ሲያሰማ በምን አይነት መልኩ ነው የመጣው? መሐመድም ደግሞ ልክ እንደዚህ ኡስታዙን እንደተናገረው አሁን በዚህ ዘመን ያለው ኡስታዝ ይታወቃል። ኡስታዙ ከፎይ ጋር ዲቤት መጥቶ ያኔ ያስቀሩት ኡስታዝ ነው።
በመጅሊስ የሚታወቅ ትልቅ ኡስታዝ ነው። ሶ መሐመድ ተገለጠልኝ ቢል ምንድን ነው ችግሩ? በዛ ላይ ይሄ ሀዲስ ደግሞ ትልቅ ቦታ ያለው ሀዲስ ነው። ኢብኑ አባስ ተጠራ ማለት ብሩኬ ነግሯቸዋል። ኢብኑ አባስ ዱዓ የተደረገለት ሰው ነው። ኢብኑ አባስ ማለት ብቸኛው ቁርአን የሚፈታ ሜቢ ሀዲሱን ታስታውሱታላችሁ። ነቢዩ መሐመድ ሽንት ቤት ውስጥ ቁጭ ብሎ ውሃ ይዞለት ሲሄድ ውሃ አልፈልግም ድንጋይ አምጣልኝ ብሎት የዛን ሰዓት ነው ዱዓ ያደረገለት ቁርአንን በብቸኝነት እንዲፈታ ሙፈሲር እንዲሆን። የመሐመድ ዱዓ ደግሞ መሬት ጠባይል ተሳክቶለታል። እሱን የፈታው እነዚህን ሰዎች ሁሉ ገደል መክተት ማለት ትንሽ ከባድ ነውና ብታነቡና ብትጠይቁ ይሻላል መጽሐፋችሁን። ይሄ ምንም እንትን የሚል ነገር አለን በእስልምና ውስጥ ተቀባይነት ያለው ሀዲስ ነው። በጣም ጥሩ። አንድ ነገር ብቻ ልጨምር እዚህ ጋር እንትን አይደለም ቃሌቱ ያሰማልን ወንድሞች። እንትን ይሄኛው የፎይ አካውንት 400 ሊገባ 400 ነው 300 ሰው ነው የቀረው ነው። ይህን አካውንት ፎሎ ያላደረጋችሁት ሰዎች ፎሎ አድርጉት። ሲወርድ በ400 ኬል እንቀበለው። ሁላችሁም ከላይ የፎሎ ምልክቷን ፎሎ እያደረጋችኋት 400 እናድርሳት። ጥቂት ነች የቀረችው፣ ሁላችሁም ፎሎ አድርጉት ይህን አካውንት። ከዩቲዩብ ያላችሁ ሁላችሁም ይህን አካውንት ማታውቁት እፎይ ስሪ ይላል። ሰርች እያደረጋችሁት ቪዲዮም ፖስት የተደረገው እዚህ ላይ ነው። ቪዲዮዎቹ እንዳለ ሪፖስት፣ ላይክ፣ ሼር በማድረግ እንትን በሉ። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። አንድ 300 ሰው ብቻ ነው የቀረው። ሲወርድ በ400 ኬ እንቀበለው ሁላችሁም። ቴንክ ዩ። አማርኛውን አንብባትና አላህ ሙሐመድ አላህን አይቶታል የሚለውን ወጣቱን እንግዲህ ሲም አውጥቶ ሊሆን ይችላል። አሁን ላያውቁት ይችላሉ። አክቹዋሊ ኦኬ፣ ይሄ የሼህ መሐመድ ዘይኒ ቁርአን ነው አይደል? በጣም ጥሩ። ሼህ መሐመድ ዘይኒ ቁርአናቸው ነው። እዚህ ላይ ዋሃብዮች በከፍተኛ ደረጃ የሚቀበሉት የቁርአን እንትን ነው። ምን ይላል? ቅድም ከአንድ ወንድማችን ጋር ሲያወራ የተነበበው የቁርአን ክፍል ነው። ኦኬ፣ እንደዚህ ይላል። ከ1 እስከ 12 በኮከብ በገባ ጊዜ እምላለሁ እናንተ የመካ ሰዎች ባልደረባችሁ ሙሐመድ ሐቅን አልተሳሳተም፣ ከእውነትም አላፈነገጠም፣ ከልብ ወለድም ስሜቱን አይናገርም። እርሱ ቁርአን ካላህ የተወረደ እንጂ ሌላ አይደለም። ኃያል ብርቱ የሆነው መልአኩ ጅብሪል አስተማረው። የእውቀት ባለቤት የሆነው ከዚህም በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ መልአኩ ጅብሪል ነብዩ ቀረበው፣ ከዚያም ወረደ። ስህተት ነው። በቅንፍ የገቡትን እለፋቸው። ማጭበርበሪያ ናቸው እነሱ። ከላይ ጀምረ በቅንፍ የገቡትን እለፋቸው። ማጭበርበሪያ ናቸው። ጅብሪል የሚል የለው። በትክክል በኮከብ በገባ ጊዜ እምላለሁ ባልደረቦች ሙሐመድ ሐቅን አልተሳሳትም፣ ከእውነትም አላፈነገጥም፣ ከልብ ወለዱም ስሜቱን አይናገርም። እርሱ ከአላህ የተወረደ እንጂ ሌላ አይደለም። ኃይለ ብርቱ የሆነው አስተማረው። የእውቀት ባለቤት የሆነው ከዚያ በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ አላዲን የእውቀት ባለቤት ተብሎ የሚጠራው ማን ነው? ስጨርስልኝ እንግዲህ አላህ እንደሆነ እንግዲህ የእውቀት ባለቤት ማን ነው? እሱ ሁሉም የሚያውቅ ማለት ነው። የእውቀት ባለቤት ማን ነው? የሁሉም አላህ ነው እንግዲህ። ስለዚህ የእውቀት ባለቤት ተብሎ የሚጠራው አላህ ነው እንጂ የሚሆነው ፍጡር ሊሆን አይችልም። ያ የእውቀት ባለቤት በላይኛው አድማስ ላይ ተደላደለ፣ ቀረበም። ቀጥላም ብሎ በጣም ጥሩ። እሺ፣ ተደላደለ፣ ከዚያ ነብዩን ቀረበው። የምኑ የእውቀቱ ባለቤት ከዛ ነብዩን ቀረበው፣ ከዚያም ወረደ። የሁለት ደጋን ጫፎች ያህል ወይም ከዚያ ባነሰ ርቀት ላይ ሆነም። እናም አላህ ለአገልጋዩ ማውረድን አወረደ። ያየውን ነገር ሁሉ ልቦናው አላስተባበለውም። ምን አለ? ያየውን ነገር ሁሉ ልቦናው አላስተባበለውም። ታዲያ ባየው ጉዳይ ላይ ትኩረታችሁን ትከራከሩታላችሁን? አለ። እንዲህ ይላል። አሁን ኦኬ ምንም እንመልከተው። በዚህ ተፍሲር ላይ ማብራሪያው እንደዚህ ይላል። አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን
አዩ ማለት ነው ሲሉ ይህን አባባል ምን አለ? ይህን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላህ ኢብን አባስና ኢክሪመት ናቸው። ምን አለ? ታላቁ ሱሐቢ አብደላህ ኢብን አባስ። ሌባ ቀደም ፖይንት አድርጎታል። መሐመድ የጸለየለት ሰው ነው ይህ ሰው። ስለዚህ እብኑ ተሚያም የጠቀሳቸው በእነ ኢክሪማ በኢብኑ አባስ የመጣ ነው። የመሐመድ ያጎት ልጅ ማለት ነው ኢብኑ አባስ። ኢክሪማ ደግሞ በሐዲስ እንትን ውስጥ ከፍተኛውን ሐዲስ ያስተላለፈ ከመሐመድ ጋር የነበረ አካል ነው። ሰው እነኛ አካላት ዋሽተዋል ከተባለ መሐመድ ደግሞ እኔ ያላልኩትን ካሉ ገሃነም ይገባሉ ብሏል። አላየም ውሸት ነው አይቷል ያሉት አካላት ውሸት ነው ከተባለ ገሃነም ይገባሉ ማለት ነው። በአይሻ የሚመራው እሱን እዛው ነው እንትን የሚሉት። ስለዚህ ወይም አይሻ ገሃነም ትገባታለች ወይንም ደግሞ እነ ኢክረማ እነ ኢብን አባስ ገሃነም ይገባሉ ማለት ነው። እንደዛ ከሆነ እነ ኢብን አባስ እነ ኢክሪማ አላህን መሐመድ ወጣት ሆኖ ጺም አልባ ሆኖ ፍሪዛም ሆኖ የሆነ ወጣት ጎረምሳ ካላየ አላህ መሐመድ ማለት ነው ሶሪ ያላየውን አይቷል ብለው በመዋሸታቸው ገሃነም ከሚገቡት ይሆናሉ ማለት ነው። ኦልሬዲ ገሃነም ይገባሉ፣ ደግሞ በራሳቸው ማስተምሮ ገሃነም ይገባሉ ማለት ነው። ቀጥል። ያ የምሽቱን ቦምብ ማስረጃ ላሳያችሁና እናንተ ተጠቀልሉታላችሁ። ሱራ 17 ቁጥር 60 ተፍሲር አላጅ ነው እቺ ያላጣት ናት። ቆይ አሁን የጡቱ ጫፍ ሊቀዘቅዝ ነው። እሺ ሱራ 17 60 ላይ ይሄው ተፍሲር ኢብኑ ከቲር እንደሚናገረው ቁርአኑን ሲፈታ Allah has encompassed mankind and made the vision of his prophets a trial for them. ለሰዎቹ የነብዩን እይታ ለሰዎቹ ፈተና አደረገው ይላል። አሁን ላሉት ሙስሊሞች ለሚጨነቁት አላህ ሆን ብሎ ነው ያደረገው። ይሄንን ምንድን ያደረገው ሲባል ይኸውላችሁ ጋይስ ኢማም ቡኻሪ ነው ይሄ ሰውዬ። ኢማም ቡኻሪ ሪከርድድ ዛት ቡኻሪ የዘገበው ሐዲስ መቼም አጠሉትም። ኢማም ቡኻሪ ሪከርድድ ዛት ኢብኑ አባስ ሰይድ ኢብን አባስ እንዳለው ይሄንን ሲፈታ and we made not the vision with we showed you but a trial for mankind ለሰው ፈተና እንጂ እችን ራእይ ያላደረግናትም ያለው this is the vision which the messenger of Allah saw with his own eyes on the night of when he was taken to the night of journey al-Isra። በቃ አለቀ። ቡኻሪ ይሄንን ሐዲስ ዘግቧል ከኢብኑ አባስ በቀጥታ በራሱ አይን አየው ብሎ አስቀምጦታል። ማን ነው የሚከራከረው? ይህንንስ ነገሩን። አሁን ጺም አውጥቷል አላወጣም ነው ዋናው ቁም ነገር። ያ ማብራሪያውማ እዛ ጋር ይመጣል። ያው የኢብኑ አባስ ዘገባ ላይ ያው እነዛ መጽሐፍቶች ይመጣል ማለት ነው። አይሻ ደግሞ እኮ ብሩኬ ተቃራኒ ነች ሁል ጊዜና አይሻ ኢስራኤል ሚራጅ የሚባል ጉዞ ራሱ በህልሙ ነው። ቤት ተኝቶ ነበር የዛ ቀን ማታ እኔ ጋር ነው የምትለው እና የቡራቋን ጉዞ ገደል ነው የምትከትባቸው አይሻ። ተመልከቱ። አሁን ብሩኬ የጠቀሰው ከቡሃሪ ሐዲስ ላይ ነው። ቀጥታ ቡሃሪ ምን አይነት ቦታ ነው የሚሰጠው? በመጽሐፋቸው ቀጥታ ኢብን ሀጀር አልአስቀላኒ በመጽሐፉ ላይ ቀጥታ ያስቀመጠውን ስለ ቡሃሪ እንመልከተው። ተመልከቱ። ስለማን ነው የሚናገረው? አልቡሃሪ። ኦኬ ላሳያችሁ። እንደዚህ ተመልከቱ። አልቡሃሪ ስለ አልቡሃሪ ምንድን ነው የሚናገረን? ሂዝ ቡክ አለ። ተመልከቱ በደንብ። ሂዝ ቡክ አልጀሚ አሰሂ ኢዝ ኮንሲደርድ እንደምን ይቆጠራል? ቱ ቢ መጽሐፉ the most authentic book after the ቁርአን የመጨረሻው ትክክለኛው መጽሐፍ ከምን ቀጥሎ? ከቁርአን ቀጥሎ። ከዚህ ቁርአን ቀጥሎ በከፍተኛ ደረጃ የሚቀበሉት መጽሐፍ ምንድነው?
አሁን ብሩኬ አላህን አይቶታል ኢብኑ አባስ ብሎ የጠቀሰው ሰውዬ ቡሃሪ ነው። ይኸው the most authentic book after the Quran። ቻው። ታዲያ እንደዛ ከሆነ ምን አስፈልገ? ምንም ክርክር እኮ የለውም። ቁርአንን ሳያጣጥሙ አይደለ የሚውጡት። ስለዚህ ቡሃሪ የዘገበውን መጽሐፍ አርጋችሁ ነው ማወቅ ያለባችሁ። ቴንክ ዩ። ይሄን ሐዲስ የሚቀበሉት ሊቃውንቶች የመጨረሻ መልሳቸው አላህ ፍሪዝ ቢኖረው እናንተ ለምን ይሰቀጥጣችኋል ነው። አላህ ጺም የለውም ቢባል እናንተ ለምን ይደብራችኋል ነው። በቃ ጺሙን ተቀበሉ። እንዴት እንደሆነ ግን አታውቁም፣ እኛም አናውቅም ነው የመጨረሻው የእስልምና መልስ። አላህ ፍሪዝ አለው፣ እንዴት እንደሆነ አናውቅም። አላህ ጺም አልባ ወጣት ወንድ ነው፣ እንዴት እንደሆነ አናውቅም። አይምሮን ትዘጋውና ብላይንድሊ ፍሪዝ ነው ካልከኝ በኋላ ግን እኮ እኔ ግራ የሚገባኝ ነገር እንዴት እንደሆነ አናውቅም ምንድን ነው እሱ? ዳዝ ኢት ሜክ ሴንስ? ፕሊዝ ቴል ሚ። አይደለም ለማለት ፈልገው ነው። በጄል አይደለም የፍጡር አይመስልም። ፀጉሩ ፍሪዝ ነው፣ የፍጡር አይመስልም። ጺም የለውም፣ የፍጡር አይመስልም። እጅ ያለው የፍጡር አይመስልም። ሁለት እጅ ግራና ቀኝ ያለው የፍጡር አይመስልም። 5 ጣት አለው የፍጡር አይመስልም። ባት አለው የፍጡር አይመስልም። ወጣት ጺም አልባ ፍሪዛም ፀጉር አየ ሰዋት ፍጡር አይመስልም። ሰው አይመስልም። ፍሪዛም ነው ግን ወጣት ነው ግን እና ወጣት ጺም አልባ ፍሪዛም አየ እንጂ ሰውን አይመስልም። ወጣት ታዲያ ሽማግሌ አይምሮ ሽማግሌ ነው የሚመጣው ወጣት ካልከኝ በኋላ ወጣት ጺም አልባ ፍሪዛም ብለኸኝ ከዛ ወጣት የሚለውን አስቤ ከዛ ሽማግሌ ሰው ላስብ ወይ ህፃን ላስብ። ጺም አልባ ብለኸኝ የሰው አይመስልም። ጺም አልባ ጺሙ የሌለው ምኑ ላይ አገጩ ላይ ነው ወይንስ ተረከዙ ላይ አልተገለጸም። ጺሙ እጁ ላይ ነው የሌለው ወይንስ አገጩ ላይ አልተገለጸም። ፍሪዛም ነው። እሺ ፍሪዙ ምን ላይ ነው ያለው? ብሩክ መልስ። ፍሪዙ ምን ላይ ነው? ወላሁ አለም አላሁ አለም። ጭንቅላት አለው የለውም? አልተገለጸም። ፍሪዝ ግን አለው። ጭንቅላትስ አልተገለጸም። እና ፍሪዙ ምን ላይ ነው ያለው? አይታወቅም። የፍጡር አይመስልም። ስለዚህ ጀርባው ሊሆን ይችላል የፈረዘው ወይንም ባኑ ቁሬዛ ላይ ያስፈራል እኮ ማርያም። ሆረር ፊልም እኮ መስራት ይቻላል እኮ በአላህ በቁርአን በተገለጸው አላህ ሆረር ፊልም መስራት ይቻላል። ምን ሊያመጣ ነው? ፎይ ባኑ ቁሬዛ ብሏል። ባኑ ቁሬዛ ላይ የተገደሉት ይሄ ክፉ ሰው ነው እንዳሰሙ ያለ ምናልባት ፍሪዝ እዛ ከሆነ ጭንቅላት ከሌለ አስቸጋሪ ነው። ማሜ መጠየቅ ነው እንግዲህ። አልሆነን ኪስ ይነገር ስለነበር ሁሉን ያውቀዋል። አሁን ደህና ደሩ። በቃ ሰላም ደሩ። ሁላችሁም እግዚአብሔር ያክብርልኝ። መልካም ናችሁ። አይመን ቃል ብሩክ